ሰላም ጤና ይስጥልን። በዓለም ዙሪያ ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ? ከአሜሪካ ኢራን ጦርነት ጋር ተያይዞ ሰበር፣ አስቸኳይ፣ አስደንጋጭ፣ አንገብጋቢ ዜናዎችና መረጃዎችን ይዘን መጥተናል። የአሜሪካና የኢራን ጦርነት ከጊዜ ወደ ጊዜ እየተባባሰ መቋጫ ወደሌለው ነገሩም ከድጡ ወደ ማጡ እየሆነ መጥቷል ተባለ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን ከደቂቃዎች በፊት ለኢራን የሰላም ድርድር በሰጡት ምላሽ ላይ ነርቫቸው ተነክቶ እጅግ ከዚህ በፊት በነበረው በተለየ መልኩ ተቆጥተው ተናገሩ። ከእንግዲህ ፋርሶች ዳግም አይሳለቁብንም ብለዋል። ዝርዝሩን ትሰሙታላችሁ። ከሳምንት በኋላ ኢንተርኔት ባለም በሙሉ ሊጠፋ ነው። ትውልደ ኢትዮጵያን ይሄን ዜና የሰማችሁ በሙሉ ባካፕ ያዙ። የኦንላይን መረጃዎቻችሁን በሙሉ ቀድማችሁ ዳውንሎድ አድርጉ። በኢንተርኔት የሚያስፈልጓችሁን መረጃዎች ከወዲሁም አዘጋጅታችሁ ዳውንሎድ በማድረግ ኦፍላይን ለመጠቀም የሚያስችላችሁን መንገድ ተጠቀሙ፣ አዘጋጁ ተብሏል። ለምን፣ እንዴት፣ በምን ሁኔታ የሚለውን ዝርዝሩን ትሰሙታላችሁ። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ይሄን ዜናና መረጃ ውረሱ፣ ውሰዱ፣ የራሳችሁ አድርጉ። እኛ ደግሞ ዜናውንና መረጃውን ለእናንተ በሚመጥን መልኩ አዘጋጅተነዋል። አብረን እንከታተለው። ሰናይ ቆይታ። ወደ ቀዳሚው ዜናና መረጃ ስናልፍ የአሜሪካና የኢራን ጉዳይ ከጊዜ ወደ ጊዜ እየተባባሰ ውጥረቱም እየጨመረ መፍትሄ ወደሌለው ከድጡ ወደ ማጡ ወደሆነ ውስብስብ ወደሆነ ነገር ተሸጋግሯል ተባለ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ለሰላም ድርድሩ በፓኪስታን በኩል ባቀረበችው ሐሳብ ላይ በከፍተኛ ሁኔታ መቆጣታቸው ተሰምቷል። በዩናይትድ ስቴትስ እና በኢራን መካከል ያለው ውጥረትም እጅግ አሳሳቢ ብቻ ሳይሆን ዓለምን በሙሉ ያወከና ውስብስብ ወደሆነ ነገር ተሸጋግሯል ሲሉ ዓለም አቀፍ ሚዲያዎች ዘግበዋል። ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ለቀረበላት የሰላም ስምምነት የሰጠችው ምላሽ በፍጹም ተቀባይነት የሌለው ሲሉ ውድቅ አድርገውታል። ይህን ተከትሎም ፕሬዝዳንቱ በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን አገዛዝ መቀለድ ይበቃዋል፣ እስከ መቼ ይቀልድብናል ካሉ በኋላ ከእንግዲህ ዳግም አይሳለቁብንም ሲሉ አስደንጋጭ የሆነ ቁጣ አዘል መግለጫ አሁን ከደቂቃዎች በፊት አስተላልፈዋል። ለመሆኑ የኢራን ምላሽ ምን ነበር? ፕሬዝዳንት ትራምፕን በዚህ ደረጃ ያበሳጨውና ኢራን እየቀለደችብኝ ነው ያስባለው የኢራን መግለጫና የኢራን የሰላም ድርድር ምን ነበር የሚለውንም እናስደምጣችሁ። በፓኪስታን አሸማጋይነት ለአሜሪካ የቀረበው የኢራን ምላሽ በዋናነት በሚከተሉት ነጥቦች ላይ ያተኮረ ነበር። አንደኛ፣ ጦርነቱ በአስቸኳይ እንዲቆም። ኢራን በሊባኖስ ያለውን ጦርነት ጨምሮ በሁሉም ግንባሮች የተኩስ አቁም በአስቸኳይና በፍጥነት እንዲደረግ ጠይቃለች። ሁለተኛ፣ ማዕቀቦች እንዲነሱ፣ በተለይም የነዳጅ ሽያጭ ላይ የተጣለው ማዕቀብ እንዲነሳ ኢራን አጥብቃ ጠይቃለች ነው የተባለው። ሶስተኛ፣ የሄርሙዝ ባህረ ሰላጤን በተመለከተ የአሜሪካ የባህር ኃይል እገዳ ከተነሳ የንግድ መርከቦች እንዲያልፉ በሂደት እንደምትፈቅድ ኢራን ሙሉ በሙሉ አስታውቃለች። አራተኛ፣ የኒውክሌር ፕሮግራም። ኢራን የኒውክሌርና የሚሳኤል ፕሮግራሟን ለማፍረስ የቀረበውን ጥያቄ በፍጹም እንደማትቀበለው አስታውቃለች። ይሄ ነው እንግዲህ ፕሬዝዳንት ትራምፕን በተለይ ነርቭን የነካውና በከፍተኛ ብስጭት ውስጥ እንዲናገር ያደረገው ተብሏል። በተለይ አራተኛው መግለጫ፣ አራተኛው የኢራን የሰላም የድርድር ነጥብ ነው። የኒውክሌር ፕሮግራም ማቆም የሚለውን በጭራሽ አንቀበለውም ብለዋል የኢራን ባለስልጣናትና የኢራን IRGC ወታደራዊ አመራሮች። ኢራን ከዚህ በፊት የኒውክሌር ፕሮግራሙን ለመሰረዝ ተስማምቻለሁ፣ የበለጸገ ዩራኒየም በሙሉ ለአሜሪካ ሰጣለው ብላ ነበር። ኢራን በየጊዜው ሐሳቧን እየቀያየረች ነው። እውነትም ፕሬዝዳንት ትራምፕ ቢቆጡ አይፈረድባቸውም። ኢራን ቀልድና ጨዋታ ነው የያዘችው ተብሏል። ድርድሩን በተደጋጋሚ እንዲቋረጥና ድርድሩ እንዳይሳካም የአንበሳውን ድርሻ እየተዋጣች የምትገኘው ኢራን ናት ተብሏል። ኢራን በዓለም ኢኮኖሚ ላይ በዓለም ሕዝብ ላይ እየቀለለች ነው ሲሉ በርካታ ዓለም አቀፍ ሚዲያዎች ዘገባቸውን በፊት ገጻቸው ይዘው ወጥተዋል። የፕሬዝዳንት ትራምፕ ቁጡና ጠንካራ ምላሽ። ፕሬዝዳንት ትራምፕ የኢራንን ምላሽ ካነበቡ በኋላ የሚከተሉትን መልእክት በፍጥነት ነበር በትሩዝ ሶሻል ሚዲያቸው ያሰፈሩት። የኢራን ተወካዮች የላኩትን ምላሽ አሁን አነበብኩት፣ አንብቤዋለሁ፣ አይቼዋለሁ፣ አልወደድኩትም፣ በፍጹም ተቀባይነት የሌለው ነው ሲሉ ነው በትሩዝ ሶሻል ሚዲያቸው መልእክታቸውን ያስተላለፉት። የአሜሪካ መንግስት የኢራንን የኒውክሌር ፕሮግራም መቆም ያለበት
ቀይ መስመር መሆኑን በድጋሜ አረጋግጧል። በተለይም የተባበሩት መንግስታት የአሜሪካ አምባሳደር ማይክ ዊልትዝ ኢራን ጊዜ ለመግዛት እየሞከረች እንደሆነና አሜሪካ አስፈላጊውን እርምጃ ለመውሰድ ዝግጁ መሆኗን ገልጸዋል። በርካታ የአረብ ሀገራት በተለይ ዩናይትድ አረብ ኤሚሬትስ በቅርቡ ከኢራን ጥቃት ስለደረሰባት ይሄን ተከትሎ አሜሪካና እስራኤል አፋጣኝ የሆነ እርምጃ በኢራን ላይ እንዲወስዱ ጠይቃ ነበር። የዩናይትድ አረብ ኤሚሬትስ ዋና አስተዳዳሪ ወደ አሜሪካ እንደሚያቀና ሲገለጽ ነበር። ሁኔታው እየባሰ ነው። ነገሮች ከድጡ ወደ ማጡ እየሆኑ ነው። አሜሪካ የምትፈልገውን የኒውክሌር ፕሮግራም ማስቆም በኢራን ላይ ተግባራዊ ማድረግ አልቻለችም። ወደ ድርድር መምጣት አልቻሉም። አሁን ኢራን በፍጹም የኒውክሌር ፕሮግራሜ ላይ ድርድር የለም፣ ይህ ሉዓላዊነቴ ነው፣ በሉዓላዊነቴ ላይ አልደራደርም ብላለች። ነገሮች ከረዋል። ጦርነቱ እንደሚቀጥል አብዛኛዎቹ ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። ወደ ቀጣዩ ዜናና መረጃ አልፈናል። ወደ ቀጣዩ ዜናና መረጃ ስናልፍ የዓለም አቀፍ የዲጂታል ቀውስ ስጋት ከፊታችን ተደቅኗል። ትውልደ ኢትዮጵያውያን በሙሉ ባካፕ ያዙ። የኦንላይን መረጃዎቻችሁንም ኦፍላይን የምትጠቀሙበትን መንገድ እንድታዘጋጁ የሚሆን ሰበር ዜና ተሰምቷል። የኢራን በሄርሙዝ ስትሬት ስር ያሉ የፋይበር ኬብሎችን በሙሉ ለመቁረጥ ዝግጅቴን አጠናቅቄያለሁ። አሜሪካ በኔ ላይ የተጣለውን ነዳጅ ማዕቀብ ማታነሳ ከሆነ እንዲሁም ከኔ ጋር ያላትን ጦርነት ማታቆም ከሆነ ያለምን ኢንተርኔት በሙሉ በአጭር ጊዜ ውስጥ አቋርጠዋለሁ ስትል ዝታለች። ዝርዝሩን አብረን እንከታተለው። የዓለምን የገበያና የቴክኖሎጂ ዘርፍ በከፍተኛ ሁኔታ ያስደነገጠ ዘገባ ተሰማ። የኢራን መንግስት ደጋፊ የሆኑ መገናኛ ብዙሃንና ወታደራዊ ተቋማት በሄርሙዝ የባህር ወሽመጥ ስር የሚገኙትን የባህር ውስጥ የፋይበር ኦፕቲክ ኬብሎች እንደ ትልቅ የመጫወቻ ካርድ፣ የመደራደሪያ ካርድና እንደ ትልቅ ነጥብ ወይም የጥቃት ነጥብ ሊጠቀሙባቸው እንደሆነ ሙሉ በሙሉ በመግለጫቸው አሳውቀዋል ተባለ። ይህ የሄርሙዝ ስትሬት ከዚህ ቀደም በነዳጅና በጋዝ ዝውውር መታገጃ ይታወቅ የነበረ ቢሆንም አሁን ግን ወደ ዲጂታል ጦርነት መሸጋገሩ በክልሉ ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል ነው የተባለው። አደጋ የተጋረጠበት ስውር አውራ ጎዳና ተብሏል። ከኢራን አብዮታዊ ዘበኛ IRGC ጋር ግንኙነት ያለው ታስኒም የዜና ወኪል የሄርሙዝ የባህር ወለል በቀን ከ10 ትሪሊየን ዶላር በላይ የሚሆን ገንዘብ ልውውጥ የሚተላለፍበት ስውር አውራ ጎዳና ነው ብሎ ገለጸ። ተጋላጭነቱን ስንመለከት እንደ ፋሎኮን AAE1 እና SEAMEWE ያሉ ቢያንስ 7 ዋና ዋና ዓለም አቀፍ ኬብሎች በዚህ ጠባብ የውሃ መስመር ውስጥ ያልፋሉ ተብሏል። ማስጠንቀቂያውን ስንመለከት ደግሞ የኢራን ሚዲያዎች እነዚህ ኬብሎች ላይ በአደጋ ወይም ሆን ተብሎ በሚወሰድ እርምጃ ጉዳት ቢደርስ በተለይም የተባበሩት አረብ ኤሚሬትስ፣ ኳታር፣ ሳውዲ አረቢያና ሌሎች የኤሲያና የአፍሪካ ሀገራት ኢኮኖሚ ላይ ዲጂታል ጥፋት ሊያስከትል እንደሚችል አስጠንቅቀዋል። እንዲሁም አሜሪካ ዓለም አቀፍ ትራንዛክሽኗ በሙሉ በዚህ ፋይበር ኦፕቲክ ኬብል ስለሚያልፍ አሜሪካን ማጥቃት እንችላለን ብለዋል። የክፍያ ጥያቄም ኢራኖች ጠይቀዋል። አንዳንድ የኢራን መገናኛ ብዙሃን እንደ ሜታ፣ አማዞን እና ማይክሮሶፍት ያሉ የቴክኖሎጂ ኩባንያዎች መረጃዎቻቸው በሄርሙዝ በኩል ስለሚያልፉ የፍቃድ ክፍያ ወይም ታክስ እንዲከፍሉ መጠየቅ አለብን የሚል አዲስ ረቂቅ ሀሳብ ይዘው እየተንቀሳቀሱ ነው ተብሏል። በዓለም ኢኮኖሚ ላይ ሊያስከትል የሚችለው ተጽዕኖም ተጽፏል። ባለሙያዎች እንደሚናገሩት የእነዚህ ኬብሎች መቆረጥ ከመካከለኛው ምስራቅ ባለፈ እስከ አውሮፓ፣ አፍሪካ፣ እስያ እና አሜሪካ ድረስ ከፍተኛ ጉዳት እንደሚያደርስ ተዘግቧል። ኢራን አሁን የስትሬት ኦፍ ሄርሙዝን በመዝጋቷ ምክንያት በዓለም አቀፍ ኢኮኖሚ ላይ ከፍተኛ የሆነ ጉዳት ማድረሷም ተሰምቷል፣ ታውቋል፣ ተዘግቧል። አሁን ደግሞ ሌላም የዓለምን ሕዝብ የምትጎዳበት መንገድ እያፈላለገች ነው። እሱም በስትሬት ኦፍ ሄርሙዝ ላይ የሚያልፈውን ታላቁን ዓለምን በሙሉ በአንድ መንደር ያደረገውን የፋይበር ኦፕቲክ ኬብል መቁረጥ ነው ተብሏል። ታዲያ ኢራን ለዓለም ሕዝብ ስጋት ብቻ ሳትሆን የዓለም ሕዝብ የመኖር ያለመኖር ህልውናውን በሙሉ የምትፈታተን አገር ናት ነው የተባለው።
የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካም ኢራን ጦርነት ጋር ተያይዞ ያዘጋጀንላችሁ ሰበር አሁን ከደቂቃዎች በፊት የወጡ ትኩስ ዜናዎችና መረጃዎች በዚህ ተጠናቀዋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰላሙን ሁሉ እየተመኘን ይህ የዩቲዩብ ቻናል አዲሳችሁ ከሆነ ከዚህ በፊት አይታችሁ ሰምታችሁት የማታውቁት ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን እንድትጫኑ መልእክታችንን እያስተላለፍን በዚሁ ተሰናበትን።